ጤና ይስጥልን ወደ ጄኤምኤም ቲቪ ተመልካቾቻችን የጄኤምኤም ቲቪ መረጃ ሰዓታችን ነው። ከመረጃዎቹ ጋር ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያ ማርዕስተ ዜና። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ኦሮሚያ ክልል ለሚሽነሪዎች ስልጠና ተሰጠ። የቤተሰብ አገልግሎትን ለማጠናከር የሚረዳ ውይይት ተካሄደ። ከውጪ የእንግሊዝ ጦር በሱዳን ጥቅም ላይ እየዋለ ነው ሲሉ አንድ የክርስቲያን ጠበቃ አስጠነቀቁ። ኢየሱስ ክርስቶስ ብቻ ቤዛችን ነው ስትል የካቶሊክ ቤተክርስቲያን አስታወቀች። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አልፋለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በደቡብ ኦሮሚያ ክልል ለሚሽነሪዎች ስልጠና ተሰጠ። በምስራቅ ቦረና ዞን በያቤሎ ከተማ በምትገኘው በሙሉ ወንጌል አጥቢያ 42 ሚሽነሪዎች ተገኝተው ለ4 ቀን ደቀ መዝሙር ማድረግና የቤተክርስቲያን ተከላ ላይ ስልጠናውን ሰጥተዋል። ስልጠናውን መጋቢ ጥላሁን አስፋው፣ መጋቢ ታምራት አውሎ፣ መጋቢ ሰለሞን ደቀ መዝሙር ማድረግና የቤተክርስቲያን ተከላ ለራስ መሞት እና ታማኝነት በሚሉ ርዕሶች ላይ ሰጥተዋል። የስልጠናው ዓላማ ሚሽነሪዎችን ለወንጌል ስርጭት አገልግሎት የአቅም ግንባታ ለመስጠት መሆኑ ታውቋል። በመጨረሻም የስልጠናው ተሳታፊ ሚሽነሪዎች ጌታ መልካም ጊዜ እንደሰጣቸው በመግለጽ ለቀጣይ ለሚኖራቸው አገልግሎት መነቃቃትና የተሻለ መረዳት ማግኘታቸውን የደረሰን መረጃ ያመለክታል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የቤተሰብ አገልግሎትን ለማጠናከር የሚረዳ ውይይት ተካሄደ። የኢትዮጵያ ሃይማኖት ተቋማት ጉባኤ ከፌዴራል ሴቶችና ማህበራዊ ጉዳይ ሚኒስቴር ልዑክ ጋር በቤተሰብ ማጠናከርና በተዛማጅ ስራዎች ዙሪያ በቅንጅት ለመስራት ውይይት አካሂዷል። ውይይቱ ጥቅምት 25 ቀን 2018 ዓ.ም በጉባኤው መስሪያ ቤት በኢትዮጵያ ሃይማኖት ተቋማት ጉባኤ አማካኝነት ተካሂዷል። ከሚኒስቴሩ የአረጋውያንና ቤተሰብ ጉዳዮች መሪ ስራ አስፈጻሚ አቶ ተስፋዬ ሮበሌ የተመሩት ልዑክ በኢትዮጵያ ውስጥ ጠንካራ ቤተሰብ የሀገሪቱን ጥንካሬ የሚያመላክት መሆኑን አሳስበዋል። በዚህ ረገድ በተደረጉት ማብራሪያዎች ላይ በቅድመ ጋብቻ ስልጠና ፍቺን በመከላከልና በሌሎችም ማህበራዊ ጉዳዮች ላይ የሃይማኖት ተቋማት አስተምህሮና የሀገር ህጎች በተቀናጀ መልኩ እንዲሰሩ አስፈላጊነቱ ተገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ከተቋሙ ስልታዊ እቅድ ጋር በመጣጣም ይህንን ትልቅ አገራዊ አጀንዳ ለማስፈጸም ቁርጠኝነታቸውን አሳውቀዋል። በአሁኑ ወቅት እየተከሰቱ ያሉትን የትውልድ ክፍተቶችና የማህበረሰብ ችግሮች ለመፍታት የቤተሰብን አስተዋጽኦ አስፈላጊነት አመልክተዋል። በተለይም የቤተ እምነቶች መቃጠል፣ የአማንያን ድብደባና የቅዱሳት መጻሕፍት መቀደድ ያሉ ተግባራት ዋነኛው የማስተካከል መንገድ ጠንካራ ቤተሰብ መገንባት እንደሆነ አብራርተዋል። ይህንን ግብ ለማሳካት ከህግ ማውጣት ባሻገር በተግባር ላይ ያለውን ሁኔታ በመከታተልና ከፍተኛ ትኩረት ለቤተሰብ አገልግሎት መስጠት አስፈላጊ መሆኑንም አስረድተዋል። በውይይቱ መጨረሻ ላይ ጉባኤው ከአባል የሃይማኖት ተቋማት ጋር በመተባበር በማህበረሰብ ደረጃ ተግባራዊ ሊሆኑ የሚችሉ ስራዎችን ለመስራት ሙሉ ቁርጠኝነታቸውን አሳውቀዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነትና ሚዲያ ክፍል ነው። ውድ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ኢየሱስ ክርስቶስ ብቻ ቤዛችን ነው ስትል የካቶሊክ ቤተክርስቲያን አስታወቀች። በሮማው ሊቀ ጳጳስ ጸድቆ በዓለም ሁሉ ለሚገኙት የካቶሊክ ምዕመናን የተላለፈው አዋጅ ኢየሱስ ክርስቶስን ብቸኛ አማላጅነት የሚያስረግጥ አዋጅ ሆኖ ተገኝቷል። በዚህም በሮይተርስ ዘገባ መሰረት 1.4 ቢሊዮን ምዕመናን ያላት የካቶሊክ ቤተክርስቲያን በቫቲካኑ ከፍተኛው የመጽሐፍ ቅዱስ አስተምሮ ጉዳዮች ቢሮ በኩል ምዕመናን ማርያምን ኮሪዴመር በማለት እንዳይጠሩ አዟል። ስለዚህ አዋጁ ማርያም ከኢየሱስ ክርስቶስ ጋር አብራ የዓለም ቤዛ እንዳልነበረችና እንዳልሆነችም በግልጽ ተናግሯል። ሮይተርስ በዘገባው መሰረት ይህ ጉዳይ ለብዙ አስርት ዓመታት ክርክር ሲደረግበት የቆየ መሆኑን ገልጿል። ይሁንና በአሁኑ የቫቲካን አዋጅ የቤዛነት ስራ የኢየሱስ ክርስቶስ ብቻ መሆኑን አሳይቷል። ሆኖም ግን ስለ ማርያም በእግዚአብሔርና በሰው መካከል ስላላት አስተዋጽኦና ፋይዳ ሲያስረዳ ኢየሱስ ክርስቶስን በመውለዷ የሰው ልጅ ሁሉ ሲጠብቀው የነበረውን የቤዛነት ደጅ ከፍታለች በማለት አዋጁ መግለጹን ሮይተርስ ዘግቧል። የእንግሊዝ ጦር በሱዳን ጥቅም ላይ እየዋለ ነው ሲሉ አንድ የክርስቲያን ጠበቃ አስጠነቀቁ። ከሱዳን በወታደራዊ ግጭት የተነሳ የሸሸ ክርስቲያን የህግ ባለሙያ ብሪታንያ ከተባበሩት አረብ ኤሚሬቶች ጋር ባላት ግንኙነት በተዘዋዋሪ ቀውሱን እያባባሰች ነው ሲል አስጠንቅቋል። የዓለም ወንጀል ፍርድ ቤት ICC በሀገሪቱ ዳርፉር ክልል የጦር ወንጀሎች ሊፈጸሙ እንደሚችሉ ሲያስጠነቅቅ
ፈጣን ድጋፍ ኃይሎች RSF የሰራዊቱ የመጨረሻ ምሽግ የሆነችውን አልፋሽር ከተማን ከገለበጡ በኋላ ነው ማስጠንቀቂያ የቀረበው። ሞሃንድ ከትውልድ ሀገሩ ከወጣ በኋላ በአልፋሽር ውስጥ እየሆነ ያለው ነገር በጣም አሰቃቂ ነው ሲል ለፕሪሚየር ክርስቲያን ኒውስ ተናግሯል። የአይሲሲ ውሳኔ አዎንታዊ እርምጃ ነው፣ ግን ማየት የምንፈልገው ሞሃንድ ዩናይትድ ኪንግደም ከተባበሩት አረብ ኤሚሬቶች ጋር የምትፈጽመው የጦር መሳሪያ ግንኙነት የብሪታንያ የጦር መሳሪያ ለRSF በተዘዋዋሪ እየተሸጠ ነው ሲል አብራርቷል። ሱዳን በወርቅና በማዕድን ሀብት ከበለጸጉ ሀገራት አንዷ ነች። በዚህም የዘር ማጥፋት ወንጀል በዩናይትድ ኪንግደም የተሰሩ የጦር መሳሪያዎች ጥቅም ላይ ውለዋል ሲል አክሎ ተናግሯል። የዩናይትድ ኪንግደም መንግስት እንዲያውቅ ማድረግ አለብን፣ ጥሩ አይደለም። በተለይ በሴቶችና ልጃገረዶች ላይ የሚፈጸሙ ጥቃቶች በRSF ቁጥጥር ስር እንደሚገኙ አስታውቋል። ከዚሁ ጋር ተያይዞም የRSFን እስላማዊ እምነት ባለመከተል ስደት የሚደርስባቸው ክርስቲያኖች ሁኔታው ተባብሶ መቀጠሉም ተናግሯል። ዳርፉር 100% የሙስሊም ክልል ተብሎ ይገለጻል። ነገር ግን በእውነቱ በሺዎች የሚቆጠሩ ክርስቲያኖች ማምለክ የማይችሉ ክርስቲያኖች አሉ ሲል ሞሃንድ ተናግሯል። ክርስትናን መቀበሉ ወንጀል ባይሆንም የማህበረሰቡ ባለስልጣናት አይቀበሉትም ሲልም አክሏል። ሞሃንድ በዩናይትድ ኪንግደም ያሉ አማኞች እንዲጸልዩና በሱዳን ያሉ ክርስቲያኖች እንዲደግፉ ማሳስቧል። መረጃው የፕሪሚየር ክርስቲያን ኒውስ ነው። በመጨረሻም ጉግል ጠፈር ላይ የኤአይ ማዕከል ሊገነባ ነው። ጉግል ፕሮጀክት ሰንታቸር ሲል የሰየመው የጠፈር የሰው ሰራሽ አስተውሎት ዳታ ማዕከል ለመገንባት እየሰራ መሆኑን አስታውቋል። የሰው ሰራሽ አስተውሎት ዳታ ማዕከሎችን ማስተዳደር የሚጠይቀው ከፍተኛ የኃይል ወጪና የሚፈጥራቸው የሎጂስቲክስ ችግሮች በርካታ የሰው ሰራሽ አስተውሎት ድርጅቶች ፍላጎታቸውን ወደ ጠፈር ተኮር መሰረተ ልማት እንዲያዞሩ አድርጓል። ጄፍ ቤዞስ እና ኢላን ማስክን የመሰሉ ታላላቅ ባለሀብቶች የሰው ሰራሽ አስተውሎት ጂፒዎችን ወደ ጠፈር ለማምጠቅ ሲያስቡ የቆዩ ሲሆን አሁን ደግሞ ጉግል የራሱን የነዚህን ቴክኖሎጂ ስሪት እያዘጋጀ መሆኑን አረጋግጧል። ይህ የኩባንያው ፕሮጀክት ሁሉም በእቅዱ መሰረት ከሄደ በምህዋር ላይ የሚሽከረከሩ የሰው ሰራሽ አስተውሎት ፕሮሰሰሮችና ሰርቨሮች ኔትወርክ እንደሚፈጥር ጉግል ተናግሯል። እንደ ስታርሊንክ ያሉ አዲስ የሳተላይት ስብስቦች በምህዋር ላይ ባሉ ሲስተሞች አማካኝነት የኢንተርኔት ግንኙነትን ማስተላለፍ የሚቻል መሆኑን ያሳዩ ሲሆን ከፍተኛ አፈጻጸም ያላቸውን የኤአይ ዳታ ማዕከሎች በተመሳሳይ መንገድ በጠፈር ላይ ማሰማራት ኢንዱስትሪውን ግዙፍ የግንባታ ፍላጎት በማሟላት በኩል ትልቅ እገዛ ያደርጋል። ጉግል በሰጠው መግለጫ ጠፈር የኤአይ አቅምን ለማስፋት ካሉ አማራጮች በጣም የተሻለው ቦታ ሊሆን እንደሚችል ተገልጿል። ጉግል ለተስፋፋ የምህዋር ዳታ ማዕከላት ያለው ራዕይ በፀሐይ ኃይል በሚሰሩ ሳተላይቶች ላይ የተመረኮዘ ሲሆን እነዚህ ሳተላይቶች የኦፕቲካል ግንኙነት ወይም ፍሪ ስፔስ ኦፕቲካል ሊንክስ በመጠቀም አውታረ መረቦቹን ወደ ተከፋፈለ ሲስተም ወይም ዲስትሪቢዩትድ ኔትወርክ ያገናኛሉ። ይህ ፕሮጀክት እውን ከመሆኑ በፊት ሊፈቱ የሚገባቸው በርካታ የምህንድስና ችግሮች መኖራቸውን ያልካደው ጉግል ስኬታማ እንደሚሆን ያለውን እምነት የገለጸ ሲሆን ለዚህም ማሳያነት ከመጀመሪያው በራሳቸው የሚነዱ መኪኖች ወይም ሰልፍ ድራይቪንግ ካርስ ከ15 ዓመታት በፊት ከነበራቸው ዝቅተኛ ችሎታ ተነስተው ዛሬ ሙሉ በሙሉ በራሳቸው መንቀሳቀስ የሚችሉ ዋይሞ የተባሉ ተሽከርካሪዎች የተጓዙበትን ረጅም መንገድ ይጠቅሳል። ዘገባው የዘ ጋርዲያን ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ኦሮሚያ ክልል ለሚሽነሪዎች ስልጠና ተሰጠ። የቤተሰብ አገልግሎትን ለማጠናከር የሚረዳ ውይይት ተካሄደ። ከውጪ የእንግሊዝ ጦር በሱዳን ጥቅም ላይ እየዋለ ነው ሲሉ አንድ የክርስቲያን ጠበቃ አስጠነቀቁ። ኢየሱስ ክርስቶስ ብቻ ቤዛችን ነው ስትል የካቶሊክ ቤተክርስቲያን አስታወቀች። የተወደዳችሁ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደረኩ። ያዘጋጁላችሁ ነጻነቱ አቆማና ዳንኤል አንተነህ በጋራ በመሆን ነበር። የጄኤምኤም ዝግጅቶች ይቀጥላሉ። አብራችሁን ሁኑ። ሰላም።